ይህ የአራተኛ ክፍል የሂሳብ የመወያያ ክፍል ነው። አሁን ምዕራፉን ለመጨረስ እርግጥ ነው ትንሽ ክፍሎች ይቀሩናል፣ አንድ ሁለት ክፍል የሚሆን ቢያንስ። ግን በመካከል ሪቫይዝ ለማድረግ ለዛሬ ከምዕራፍ 5 1 2 3 ጥያቄዎች ጠበቅ ያሉ የሚመስሉ እንግዲህ ከምዕራፍ 6 እንደዚሁ 1 2 ጥያቄዎች እንሰራለን። በመቀጠል ደግሞ በሌላ ፕሮግራም ደግሞ ሌላ ጥያቄዎች። ስለዚህ ወደ ጥያቄዎቹ እንሄድ እስኪ። በምዕራፍ 5 ላይ ከያዝኳቸው ጥያቄዎች የተቋራጭ ቀጥታ መስመሮች እና ቀጤነክ ቀጥታ መስመሮች ዝምድና ምንድን ነው ይላል። የተቋራጭ ቀጥታ መስመሮችና ቀጤነክ እንግዲህ አንድ የሚያደርጋቸው ዝምድናቸው ሁለቱም በፕሌን ላይ የሚቀመጡ ናቸው። እንደዚህ ፕሌን በአንድ ፕሌን ላይ ልናስቀምጣቸው የሚችሉ ልዩ የሚያደርጋቸው ደግሞ ተቋራጭ ሲሆኑ ያው እንደምትጀነ ይሄ ተቋራጭ ነው። እዚህ ጋር ደግሞ ቀጤነክ ናቸው ሁለቱ ላይኖች። እቺ ላይንና እቺ ላይን ቀጤነክ ማለት እዚህ ጋር ማዕዘናዊ ዲግሪ ይፈጥራሉ ማለት ነው። ተቋራጭ ሲል ግን ዝም ብሎ እዚህ ጋር የሚፈጥሩት አንግል አያችሁት የተለያየ ነው። አንድ የሚያደርጋቸው በፕሌን ቀጥ ባለ ነገር ላይ የሚፈጠሩ ናቸው፣ ወይም ጥጥር ምስል ከሚባሉት አይደሉም ለማለት ነው። የሚከተሉትን የጎን ርዝመት ያላቸውን ጎነ ሶስቶች ምስሎች ስማቸውን ስጡ ይላል። እንግዲህ በጂኦሜትሪ ትምህርታችን የጎናቸውን መጠን በማየት ስያሜ እንሰጣቸዋለን ብለናል። እንዲሁም የአንግላቸውን መጠን። ለዛሬ ይዤ የመጣሁት የጎናቸውን ርዝማኔ በማየት ነው። ሀላይ ተመልከቱ 12 12 12። ስለዚህ ይህ እዚህ ጋር የምትመለከቱት ሶስቱም 12 12 እኩል ናቸው ሶስቱም ጎኖች። ስለዚህ ጎነ 3 እኩል ጎነ 3 በመባል ይጠራል ማለት ነው። ለላይ እንመልከት 4 6 6። ይህን ደግሞ ይችና ይች እኩል ናቸው። ጭረቶች የሚያመለክቱ ይች ሌላ ነች ማለት ነው። ስለዚህ ሁለት ጎነ 3 ሁለት ጎነ እኩል ጎነ 3 ምስል ይባላል ማለት ነው። ሁለት ጎኑ እኩል የሆነ ወይም አይሶስለስ የቅድሙ በእንግሊዝኛው ስንጠራው የቅድሙ ኢኩላተራል እኩል ጎነ 3፣ ይሄ ደግሞ አይሶስለስ እኩል ጎነ 2። አምሮሃ ላይ ስንሄድ 9 5፣ ይሄ ደግሞ ሶስቱም የተለያየ ርዝማኔ ያላቸው። እዚህ ጭረቱ እንደሚያሳየው ሶስቱም የተለያየ ነው፣ የተለያየ ርዝማኔ። ጎነ 3 ልዩ የሆነ ማለት ነው። መላይ ስንመጣ 14 8 14። ይሄም እንደዚሁ እንደ ለ ነው። እንደ ለ አይደለም። አሁን እንደ ለ ሁለቱ ጎን እኩል የሆነችና ይች እኩል ናቸው። ይሄ የተለየ ማለት ነው። አንድ ጎን 4 ሮምበስ ፓራሎግራምም ሁለቱን መሆን ይችላል። ምክንያታችሁን ግለጹ። አንድ ጎን 4 ሮምበስም ፓራሎግራምም መሆን ይችላል ወይ? አንድ ጎን 4 ሮምበስ። አሁን የዚህ ጽንሰ ሐሳብ በደንብ ይዩልኝ። ከሌላ ልነሳላችሁ። ተመልከቱ። አንድ ሬክታንግል ተመልከቱ። አንድ ሬክታንግል ስኩዌርም መሆን ይችላል ወይ ቢለን አይሆንም ነው መልሱ። እንዴት ካላችሁኝ
ስኩዌር ደግሞ እዚህ ጋር ላስቀምጥ። ጎን 4 እኩል ማለት ነው። አሁን ሬክታንግል ማለት ህጉ ኦፖዚት ሳይዶቹ እኩል የሆኑ እና አንግሎቹ ተቋራጭ ወይም ማዕዘናዊ የሰሩ ማለት ነው ሬክታንግል ማለት። ስኩዌር ማለት ግን ኦፖዚት ሳይዶቹ እኩል የሆኑ ወይም አራቱም እኩል የሆኑ ሲደመር 90 ዲግሪ የሆነ አያችሁ፣ አራቱም እኩል መሆን አለበት። ስለዚህ የዚህ የሬክታንግል ህግ የስኩዌርን ህግ ጥቅልል አድርጎ አልያዘልንም። ነገር ግን የስኩዌር ህግ ግን የሬክታንግልን መያዝ ይችላል። ተመልከቱ፣ ስኩዌር የሬክታንግልን ህግ ይይዛል ያልኩበት ምክንያት ማዕዘናዊ አንግል ነው ወይ? የስ ይሄ ማዕዘናዊ ሬክታንግል ማዕዘናዊ መሆን አለበት። ይሄው ማዕዘናዊ ይዟል። ተቃራኒ ፊት ለፊት የሚገኙ ጎኖች እኩል መሆን አለባቸው። ይሄ ከዚህ ጋር እኩል መሆን አለበት። ይሄም ከዚህ ጋር እኩል ሆኗል። ይሄ ደግሞ ከዚህ ጋር እኩል መሆን አለበት። የዚህም ይሄ ከዚህ ጋር እኩል ሆኗል። ልክ እንደዛ ሮምበስ ማለት ተመልከቱ፣ ሮምበስ ይህ ማለት ነው። አራቱም ጎኖቹ እኩል የሆኑ ኦፖዚት ሳይዶቹም እኩል የሆኑ ናቸው ሮምበስ። ፓራሎግራም ማለት ደግሞ ይህ ነው። አራቱም ጎኖቹ እኩል አይደሉም፣ ግን ኦፖዚት ሳይዶቹ እኩል የሆኑ። ስለዚህ ሮምበስ የዚህም ፓራሎግራም ህጎች በሙሉ መያዝ ችሏል። የፓራሎግ እንዴት ያዘ ስትሉኝ፣ ይቺ አንግል ፓራሎግራም ማለት ነው ከዚህ አንግል ጋር እኩል መሆን አለባት። ይሄው ሮምበስም ይቺ አንግል ከዚህ አንግል ጋር እኩል ሆናለች። ይቺ ሳይድ ከዚህ ሳይድ ጋር እኩል መሆን አለባት። ይሄው ይቺ ሳይድ ከዚህ ሳይድ ጋር እኩል መሆን አለባት። ይቺ ሳይድ ደግሞ ከዚህ ሳይድ ጋር እኩል መሆን አለባት። ይሄው ይቺ ሳይድ ከዚህ ሳይድ ጋር እኩል መሆን አለባት። ነገር ግን ፓራሎግራሞች ሁሉ ሮምበስ ታዲያ ለምን መሆን አይችሉም ካላችሁኝ፣ ሮምበስ አራቱም ሳይዶቹ እኩል ናቸው። ፓራሎግራም ግን አራቱም ሳይዶቹ እኩል ስላልሆኑ ፓራሎግራም ሮምበስን መተካት አይችልም። ሮምበስ ግን ፓራሎግራምን መተካት ይችላል እንላለን። ከምዕራፍ 6 ደግሞ የሚከተሉትን ጥያቄዎች አቀርባለሁ። 3 4 5 3 4 5 እያለ የሚሄድ ነው። ይሄ 3 4 5 3 4 5 እያለ ይሄዳል። የተሰጠ ፓተርን ቢሆንና 16ኛው ቁም የሚወክለውን ቁጥር ፈልጉ። ምን እያለ ነው የሚሄደው? 3 4 5 3 4 5 እያለ ነው የሚሄደው። አሁን ስንተኛውን ነው? 16ኛውን ነው የተጠየቅነው። ምን እናደርጋለን ብያለሁ? 16 ሲካፈል በ3 ለምን በ3 አካፈል ነው? የሚቀያየሩት በየ3 ነውና 16 ከየት መጣች? የተጠየቅነው 16ኛውን ስለሆነ 16 ሲካፈል በ3 ስንት ጊዜ ይደርሳል? 5 ጊዜ። 5 ጊዜ 3 15። ከ16 ላይ 15 ሲቀነስ 1 ቀሪ 1 ማለት ቀሪ 1 ማለት አንደኛውን ታሳየናለች ማለት ነው። አንደኛው ማለት አንደኛ ላይ የተገለጸችው ስንት ናት? 3 ናት አይደል? ስለዚህ 16ኛው 3 ናት ማለት ነው። ቀሪ 2 ቢሆን ኖሮ ማንን ያሳየናል? 4። ቀሪ 2 ቢሆን ኖሮ ቀሪ 3 የሚባል አይኖርም። ቀሪ 0 ነው የሚቀጥለው የሚኖረን። ቀሪ 0 ቢመጣ 5ን ያሳየናል ማለት ነው። ልብ በሉ፣ እዚህ ጋር በደንብ ተከተሉ። 3 4 5 6 3 4 5 6 እያለ ቢሄድ ኖሮ በየስንቱ ነው የሚቀያየሩት? በየ4ቱ። በዚህ ጊዜ እንግዲህ ቀሪ 1 ቀሪ 2 ቀሪ 3 ሊኖር ይችላል። ቀሪ 4 ግን ሊኖር አይችልም። ቀሪ 0 ነው።
በየአምስቱ የሚቀያየሩ ቢሆን ኖሮ ደግሞ ቀሪ 1፣ ቀሪ 2፣ ቀሪ 3፣ ቀሪ 4 እንጂ ቀሪ 5 ሊኖር አይችልም። አሁን የገባችሁ ይመስለኛል። እነዚህ የሚቀያየሩት በየሶስቱ ስለሆነ ቀሪ 1፣ ቀሪ 2፣ ቀሪ 0። ቀሪ 1 ማን ያመለክታል? የመጀመሪያዋን 3። ቀሪ 2 4፣ ቀሪ 0 5ን ያመለክታል ማለት ነው። ለሚከተሉት ፓተርኖች ደንባቸውን ጻፉ፣ ማጠቃለያም ስጡ። ምንድን ያለው ሄደው 4 6 8 10 12። ስለዚህ 2 2 እየጨመረ ነው የሚሄደው ማለት ከቀድሞ 2 ደንቡ ከቀድሞ 2 እየጨመረ ይሄዳል። ስለ ደንብ አወጣጡ ጊዜ እንዳልፈጅባችሁ ቪዲዮ ላይ በደንብ ደንብ አወጣጥን በደንብ ያሳየሁበት ክፍል ስላለ እዛ ላይ ሄዳችሁ እንድታነቡ ደንብ አወጣጥን በደንብ ፓተርን የሚለው ላይ ከክፍል 1 ጀምራችሁ 4ኛ ክፍል ላይ እዩት። ስለ ደንብ አወጣጡ ማጠቃለያውን ማለት ፎርሙላውን አወጣጥ በደንብ አሳይቻለሁ እዛ ላይ። ደንቡ ግን 2 2 ከቀድሞ እየጨመረ ነው የሚሄደው ነው። ለ5 7 9 ይሄ ደግሞ ከቀድሞ እንደዚሁ 2 2 እየጨመረ ነው። የሐመር ውሃ 2 4 8 16። ይሄ ደግሞ ምን እየሆነ ነው ሄደው 2 ብሎ 4 4 ብሎ 8 የቀድሞውን በሁለት እያበዛ ማለት ነው። ሐመር ውሃ ላይ የቀድሞውን 2 ነበረች 4 2ን በ2 ስናበዛት 4 ሆነች። 4ን በ2 ሳበዛት 8 8ን በ2 ሳበዛት 16 16ን በ2 ሳበዛት 32 32ን በ2 ሳበዛት 64። ስለዚህ ደንቡ የቀድሞውን በ2 ማብዛት ሆነ። ማጠቃለያ ፎርሙላውን እንደነገርኳችሁ ከዛ ላይ ሄዳችሁ እዩ። 1 3 6 ይሄስ 1 3 3 ብሎ 6 6 ብሎ 9 3 3 እየጨመረ ከቀድሞ 3 3 እየጨመረ ትላላችሁ። እሺ ለሚከተሉት ማጠቃለያ ማለት እንደነዚህ አይነት ፎርሙላ ማውጣት ማለት ነው እንግዲህ። እሺ ለሚከተሉት ፓተርኖች ማጠቃለያዎች ያቸው ማጠቃለያዎች ተሰጥተዋል። ማጠቃለያዎች ፓተርኖች ስሩ በእና ቀ ተለዋዋጭ ናቸው። እሺ እዚህ ጋር ምን እንድናስቀምጠው ለምሳሌ በን 1 ብናደርግ 1 በ2 3 4 እያልን ብንሄድ እነዚህ የበዋጋዎች ናቸው። እሺ እዚህ ማሽን ውስጥ ስናስገባቸው ምን እንደሚሆኑ እናስቀምጥ። በ1 ስትሆን 4 ሲባዛ በ1 4 ሲደመር 3 7። በ2 ብትሆን 4 ሲባዛ በ2 8 8 ሲደመር 3 11። እሺ በ3 ብትሆን 4 ጊዜ 3 12 12 እና 3 15። በ4 ብትሆን 4 ጊዜ 4 16 16 እና 3 19 እያላችሁ ሁሉንም እንድትሰሩ ነው። ለን እንስራ ካላችሁ ደግሞ ይሄው ለበ ምን እያላችሁ 1 2 3 እያላችሁ መስጠት ትችላላችሁ። እሺ በ1 ብትሆን 7 ሲባዛ በ1 7 ሲደመር 1 8 ትላላችሁ ማለት ነው። በ2 ቢሆን 14 14 እና 1 15። በ3 ብትሆን እያላችሁ እንድትሞዱ ነው። ውድ ተማሪዎች ለዛሬ እዚህ ላይ ይበቃናል። አስተያየታችሁን ምንም ሳትፈሩ ግለጹ። ወላጆችን እጅግ አመሰግናለሁ። በምዕራፍ 5 እና 6 አየን። 7 እና 8 ደግሞ በሚቀጥለው